ሰላም ጤና ይስጥልን የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ሰበር መረጃ አለን። ረዳት ፕሮፌሰር ፋኖ ኢያሱ አባተ የአማራ ፋኖ ህዝባዊ ድርጅት አፋሕድ ከአማራ ክልል መንግስት ጋር የደረሰውን የሰላም ስምምነት በመቀበል ከሚመራቸው ታጣቂዎች ጋር በመሆን በዛሬው ዕለት እጁን ለመንግስት ሰጥቷል። የህወሓት ሊቀመንበርን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረው እገዳ ተነሳ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል እና የቀድሞ የሜቴክ ሊቀመንበር ሜጀር ጀነራል ክንፈ ዳኘውን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረው እገዳ ነው የተነሳው። የትግራይ መልሶ ማቋቋም ፈንድ ኤፈርት የቀድሞ የቦርድ አባላትን ያካተተ ቡድን የካቲት 2017 ዓ.ም በመሰረተው ክስ መሰረት የትግራይ ጊዜያዊ አስተዳደር ባለስልጣን የሆኑት አብርሃም ተከስተ በሚመሩት የኤፈርት ባላደራ ቦርድ አባል ላይ እገዳ መጣሉ ይታወሳል። ሆኖም ተከሳሾች ህጋዊ እውቅና ባለው የኤፈርት ምክር ቤት የተመረጡ በመሆናቸው እንዲሁም ጉዳዩ በማዕከላዊ ፍርድ ቤት ሳይሆን በአስተዳደራዊና በወረዳ ፍርድ ቤት መታየት አለበት የሚል የክስ መቃወሚያ ተከሳሾቹ አቅርበው ነበር። የመቀለ ከተማ ማዕከላዊ ፍርድ ቤትም ይህንኑ የክስ መቃወሚያ ከመረመረ በኋላ ጥር 1 ቀን 2018 ዓ.ም በዋለው ችሎት በ12 ተከሳሾች ላይ ተጥሎ የነበረውን እግድ ማንሳቱን ከፍርድ ቤቱ የክስ ሰነድ ላይ ተመልክቷል። ፍርድ ቤቱ በኤፈርት ውስጥ የተፈጠረውን ውዝግብ አስተዳደራዊ ጉዳይ መሆኑን በመግለጽ በአስተዳደራዊና በወረዳ ፍርድ ቤት እንዲታይ ትዕዛዝ በመስጠቱ የክስ መዝገቡን መዝጋቱን ሰነዱ ያመላክታል። በትግራይ የሚንቀሳቀሱ 8 ፓርቲዎች ሀገራዊ ምክክር በክልሉ እንዲካሄድ ለማገዝ ተስማምተዋል። በትግራይ ክልል የሚንቀሳቀሱ 8 ተቃዋሚ የፖለቲካ ፓርቲዎች በክልሉ ሀገራዊ ምክክር እንዲከናወን የሚያግዝ ጥምረት መመስረታቸውን ገለጹ። ፓርቲዎቹ ይህንን ስምምነታቸውን የሚገልጽ ደብዳቤ ለሀገራዊ ምክክር ኮሚሽን ማስገባታቸውን ከተጣማሪዎች አንዱ የሆነው ትግራይ ዲሞክራሲያዊ ፓርቲ ትዴፓ አረጋግጧል። ሀገራዊ ምክክሩ ሲንከባለሉ የቆዩ ችግሮችን በመቋጨት ዘላቂ መፍትሄ ለማምጣት ታሪካዊ እድል ነው ሲሉ የፖለቲካ ፓርቲዎች ተናገሩ። ሀገራዊ ምክክሩ እየተንከባለሉ የመጡ ችግሮችን በማቋጨት ዘላቂ መፍትሄ ለማምጣት ታሪካዊ እድል በመሆኑ በአግባቡ ልንጠቀምበት ይገባል ሲሉ በአፋር ክልል የሚንቀሳቀሱ የፖለቲካ ፓርቲ አመራሮች ገልጸዋል። የኢትዮጵያ ሀገራዊ የምክክር ኮሚሽን ከዝግጅት እስከ አጀንዳ ማሰባሰብ የምክክር ምዕራፍ ድረስ በመዝለቅ ሂደቱም በስኬት ለመቋጨት በመስራት ላይ ይገኛልም ነው ያሉት። በሀገራዊ ጉዳይ ዙሪያ የቆዩ አለመግባባቶችን በጠረጴዛ ዙሪያ በምክክር መፍታት የግድ ሊሆን ይገባልም ብለዋል። በመሆኑም በኢትዮጵያ የቆዩ አመለካከቶችን በዘላቂ ለመፍታት አካታችና ሁሉን አቀፍ የምክክር ሂደት ተጀምሮ በስኬት በመከናወን ላይ መሆኑን እንደሚያምኑም አስታውቋል። በዚህ ጉዳይ ላይ በአፋር ክልል የሚንቀሳቀሱ የተፎካካሪ የፖለቲካ ፓርቲ አመራሮች በሀገራዊ ምክክር እየተንከባለሉ የመጡ ችግሮችን በመቋጨት ዘላቂ መፍትሄ ለማምጣት ታሪካዊ እድል መሆኑን አብራርተዋል። የአፋር ነጻ አውጪ ግንባር ፓርቲ ሀንፈሬ አሊምራህ ሀገራዊ ምክክሩ ሳይፈቱ ዘመናት የዘለቁ ሀገራዊ ችግሮችን በዘላቂነት መፍታት የሚያስችል ታሪካዊ እድል መሆኑንም አብራርተዋል። በዶሃ የማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች ማሸነፋቸው ታወቀ። ዛሬ ማለዳ በኳታር ዶሃ በተካሄደ የማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች አሸንፈዋል። በወንዶች ምድብ የተካሄደውን ውድድር የኦሎምፒክ ሻምፒዮኑ አትሌት ታምራት ቶላ የቦታውን ሪከርድ ወሰን በማሻሻል ጭምር ነው ያሸነፈው። አትሌት ታምራት ውድድሩን ለማጠናቀቅ 2 ሰዓት ከ5 ደቂቃ ከ40 ሴኮንድ የፈጀበት ሲሆን ይህም የዶሃ ማራቶን የቦታውን ክብረ ወሰን ሆኖ ተመዝግቧል። አትሌት ታምራት ቶላን በመከተል አትሌት አሰፋ ቦኪ ሁለተኛ፣ ቦኪ ድሪብሳ ሶስተኛ፣ ድንቅ አለማየለ አራተኛ እንዲሁም ባለው ይሁኔ 5ኛ ደረጃን በመያዝ በውድድሩ ላይ የኢትዮጵያን የበላይነት አሳይተዋል። በተመሳሳይ በሴቶች ምድብ በተካሄደው ውድድር አትሌት ትዕግስት ገዛኝ ውድድሯን በቀዳሚነት ያጠናቀቀች ሲሆን ሌላኛዋ አትሌት ትዕግስት ግርማ ሁለተኛ እንዲሁም ሙሉ ሀብት ጸጋ 3ኛ ደረጃን በመያዝ የዶሃን ማራቶን በበላይነት አጠናቀዋል።
የክብርት አዳነች አቤቤ መልእክት ማንኛውም አይነት ሰው ሰራሽና ተፈጥሯዊ አደጋዎችን በመከላከልና የመቋቋም አቅማችንን በማሳደግ በራሳችን ጥረትና ድካም እየተረዳዳን ለዘላቂ ልማትን ተጋለን። ልመናና ተረጂነት ስንፍናን የሚያስፋፉ ሰብአዊ ክብርን የሚነኩና ዘላቂ ልማትን የማያረጋግጡ ተግባራት ናቸው። በመሆኑም ያስተሳሰብ ለውጥ ማምጣት የግድ ይለናል። በተለይም የትምህርትና የሃይማኖት ተቋማት ይህንን ተረጂነትና የልመና አስተሳሰብ በመለወጥ ረገድ ዋነኛ ተዋናይ መሆን ይጠበቅባቸዋል። ይህንን ተግባር ለማሳለጥ የአዲስ አበባ የአደጋ ስጋት ምክር ቤት የአደጋ ተጋላጭነትን በማስቀረት የአደጋ ዝግጁነትን በማጠናከርና ምላሽ ሰጭነትን በማሳደግ በኩል እንደ ሀገር የተጀመረውን የአሰራር ለውጥ ለማስቀጠል ዛሬም ስራውን በይፋ ጀምሯል። ምክር ቤቱ የተረጂነትን አሉታዊ አስተሳሰብ ለመለወጥ በሚደረገው ጥረት ውስጥ ግንባር ቀደም ሚናውን ለመወጣት የጋራ መግባባት ላይ ተደርሷል። የኢትዮጵያ ፖሊስን መግለጫ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ሲሉ የኤርትራው ኢሳያስ አፈወርቂ ተናገሩ። የኢትዮጵያ ፌዴራል ፖሊስ ያለፈው ሮብ ማምሻውን ባወጣው መግለጫ የኤርትራ መንግስት በጦር መሳሪያ ዝውውር ከሷል። ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ ጽንፈኛ ያለውን የፋኖ ታጣቂዎችን ለማስታጠቅ በስውር የጦር መሳሪያ ልኳል ብሎም ነበር። የኤርትራ መንግስት ግን ይህንን የኢትዮጵያ ፖሊስ ውንጀላ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ሲል ለማጣጣል ሞክሯል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ኢትዮጵያ ጥቃት ለመክፈት ሰበብ እየፈለገች ነው ሲሉ ለሮይተርስ የዜና ምንጭ መናገራቸው ተሰምቷል። የኢትዮጵያ መንግስት ለ2 ዓመታት ያህል የጦርነት ቅስቀሳ ሲያደርግ ቆይቷል ያሉት አቶ የማነ ጦርነት ለመጀመርና ፍትሃዊ ለማድረግ የውሸት ባንዲራዎችን እያውለበለበ ነውም ሲሉ ወንጅለዋል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ሐሰት ነው በማለት ለኤርትራ መንግስት ወገንተኝነቱን አሳይቷል። የህወሓት ምክትል ፕሬዝዳንት አማኑኤል አሰፋ መሰረተ ቢስ ሲሉ ለፈረንሳዩ የዜና ምንጭ ለአጃንስ ፍራንስ ፕሬስ ገልጿል። የፌዴራል ባለስልጣናትም ጦርነቱን ያስቆመውን የፕሪቶሪያ ስምምነት ለማፍረስ ሰበብ እየፈለጉ ነው ሲል ከሷል። በመጨረሻም ዜና እረፍት። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም አድናቂዎቹ መጽናናትን ይመኛል በማለት መግለጫን አውጥቷል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮችና ተመልካቾች የዕለቱ ዜና ማታችን የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሁንላችሁ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎችም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት